ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የእስልምና እምነት ተከታይ አድማጭ ተመልካቾች እንኳን ለ1447ኛው የኢድ አድሃ በዓል በሰላም አደረሳችሁ። በያላችሁበት በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ። በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ሆናችሁ በዓሉን የምታከብሩ በተለይ በመካከለኛው ምስራቅ በአረብ ሀገራት የምትኖሩ አድማጭ ተመልካቾች ከቤተሰብ ተለይታችሁ በዓሉን የምታከብሩ ስለሆናችሁ ለእናንተም በተለየ ሁኔታ እንኳን አደረሳችሁ። ወደፊት በተሻለ ሁኔታ ከቤተሰብ ጋር በዓሉን የምታከብሩበት መልካም ቀን እንዲመጣ እመኛለሁ። ብዙዎቻችሁ ከሳውዲ አረቢያ፣ ከዩናይትድ አረብ ኤሚሬትስ እና ከመካከለኛው ምስራቅ ሀገራት ከቤሩት፣ ከኩዌት እና ከሌሎቹ ሀገራት የመልእክቶችን ታደርሱኛላችሁ። በዚህ ምክንያት ብዙ አድማጭ ተመልካቾች እንዳላችሁም እመለከታለሁ። በድጋሚ እንኳን ለበዓሉ አደረሳችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያስኳቸው መረጃዎች መካከል ዛሬ ብልጽግና በጠራው የምርጫ የድጋፍ ሰልፍ ላይ የሞርተር ፍንዳታ ደርሷል። በደረሰው የሞርተር ፍንዳታ የሰዎች ሕይወት አልፏል። ከባድ ጉዳት ደርሷል። ይህንን ጨምሮ የተለያዩ የምርጫ ነክ መረጃዎችን፣ ፖለቲካዊ መረጃዎችን፣ የግንባር መረጃዎችን፣ ዲፕሎማሲያዊ መረጃዎችና የአፍሪካ ቀንድ መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በምስራቅ አፍሪካ በተለይ ሱዳንን እና ቀጠና እያመሰች ነው በምትባለው ዩናይትድ አረብ ኤሚሬትስ ላይ ዛሬም ሌላ ዓለም አቀፍ የሰብአዊ መብት ድርጅት መግለጫ አውጥቷል። ከቀናት በፊት ሮይተርስ እንደዚሁ ዝርዝር ዘገባ አውጥቶ ነበረ። እነዚህ ዛሬ ደግሞ ዓለም አቀፍ የሰብአዊ መብት ተሟጋች የሆነው ድርጅት ሪፖርቱን አውጥቷል። አረብ ኤሚሬትስ ወደ ሱዳን ቅጥረኛ ወታደሮችን በማስገባት በሱዳን እየተፈጸመ ላለው የዘር ጭፍጨፋና አርኤስኤፍ ለሚፈጽማቸው ሰብአዊ ግፍና ሰቆቃዎች ተጠያቂ ልትሆን ይገባል ብሏል ድርጅቱ። ይህንን ጨምሮ የተለያዩ የአፍሪካ ቀንድ መረጃዎችን አደርሳችኋለሁ። የካይሮና የአስመራ ግንኙነት አሁን በከፍተኛ ደረጃ እያደገ የካይሮ ዩኒቨርሲቲ በአስመራ ቅርንጫፉን ለመክፈት እንደዚሁ እንቅስቃሴ እያደረገ መሆኑን ጨምሮ ዛሬ ካይሮና አስመራ የጋራ የባህር ኃይል የልምምድ እያደረጉ ነው የሚገኙት። ይህንን ጨምሮ በአፍሪካ ቀንድ ያሉ አጫጭር መረጃዎችን አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ሲሄድ እንግዲህ በአዲስ አበባ በተደረገው የብልጽግና የድጋፍ ሰልፍ ላይ የተገኘችው የአዲስ አበባ ከተማ ከንቲባ አዳነች አቤቤ ብልጽግና ስልጣን አለኝ ብሎ በሌላ መንገድ ስልጣኑን ለማስቀጠል አይሞክርም የሚል አስተያየት ሰጥተዋል። ይህንን እንግዲህ ብዙ መነጋገሪያ ሆኗል። ብልጽግና ስልጣኑን ማስቀጠል የሚፈልገው በምርጫ ብቻ ነው የሚል አስተያየት ነው። እንግዲህ ብልጽግና ስልጣኑን ለማስጠበቅ በሚል በአገሪቱ ውስጥ እየተከፈለ ያለው ከባድ ዋጋ በትላንትናው ዕለት የሞቱን ጄኔራሎች ጭምር ሳይቀር እንግዲህ የብልጽግና የፖለቲካ ስልጣኑን ነው። ብልጽግና በአገሪቱን ማስቀጠል የሀገሪቱን ደህንነት መጠበቅ ቢፈልግ ኑሮ እኔ ስልጣን አለኝ በሚል በቡይነት ምርጫን እንኳን ሙሉ በሙሉ በመዝጋት እሱ የሚፈልጋቸውን ወደ ወንበር የሚያስገባበት የማይፈልጋቸውን የሚገፋበት አይሆንም ነበር። ይህ እጅግ እንግዲህ አሳፋሪ ንግግርም መሬት ላይ ያለውን ተግባርም የሚጻረር ነው። አገሪቱ በጦርነት ውስጥ ነው ያለችው። በወታደራዊ ኃይልና በወታደራዊ አቅም ስልጣንን ለማረጋገጥ የሚደረገው ሩጫ በምርጫ እንደተመረጠ መንግስትና የምርጫ መንግስት ነው ብሎ እንደመናገር ነው የሚታየው። ለማንኛውም እናንተም ሀሳብ አስተያየት ልትጨምሩበት ትችላላችሁ። መሬት ላይ ያለው ነባራዊ ሁኔታ ይህንን ስለማይገልጽ ብልጽግና ኃይል አለኝ ጉልበት አለኝ ብሎ በወታደራዊ ኃይል ለመቀጠል እንጂ ተመርጫለሁ ብሎ አይደለም ለመቀጠል እየሞከረም ያለው። በዚህ ጦርነትና በዚህ ሰዓት እንግዲህ ጠዋት ዘኢኮኖሚስት ያወጣውን ዘገባ ጨምሮ ያው ተከታትላችሁታል። በዚህ ሰዓት በኢትዮጵያ ውስጥ ምርጫ ለማድረግ አይደለም ከቦታ ቦታ ተንቀሳቅሶ ሌላ ማህበራዊ ጉዳይ ለመከወን በማይቻልበት ሁኔታ ምርጫ አድርጋለሁ በሚል እንቅስቃሴ የሚደረገው ለይስሙላ እንጂ ሀገሪቱ እየተዳደረች ያለችው በወታደራዊ ኃይልና እንዲሁም ደግሞ በኮማንድ ፖስት መሆኑ ይታወቃል። ከዚህ ጎን ለጎን ደግሞ እንደዚሁ በባህር ዳር በተደረገው የብልጽግና ሰልፍ ላይ ደግሞ አስገራሚ ንግግር እንዲሁም ደግሞ በታሪክ የሚመዘገብ ንግግር እንግዲህ የክፍለ ዘመኑ ቀልድ ሊባል በሚችል ደረጃ የሚታይ ቀልድ ደግሞ ከተናገሩት መካከል ተመስገን ጥሩነህ ይገኙበታል። ተመስገን ጥሩነህ ዛሬ በባህር ዳር ስቴዲየም ያደረጉት ንግግር ይህን ይመስላል። የአማራ ሕዝብ በታሪኩ ብልጽግናን የመሰለ ፓርቲ አያገኝም ነው ያሉት። የአማራ ሕዝብ ትክክለኛ ወኪል ፓርቲ ብልጽግና ነው ብለዋል። እንግዲህ ምን ያክል በህዝብ ቁስል ላይ እንደመሳለቅ ነው የሚታየው። ይሄ እንግዲህ የዘመናት ቀልድ ካልሆነ በስተቀረ ብልጽግና እንኳን ለአማራ ሕዝብ ለራሱ ለቀድሞ አመራሮቹ የማይሆን ድርጅት እንደሆነ ይታወቃል። እንግዲህ በዚህ ላይ ብዙ ማሳያዎችን ብናነሳ ብዙ መከራከሪያ ነጥቦችን ብናነሳ ብልጽግና እንኳን የአማራ ሕዝብም የኦሮሞ ሕዝብም ፓርቲ ያልሆነና ብልጽግና እንደዚሁ የስልጣን ወዳድ የግለሰቦች ፓርቲ መሆኑን
የሚያሳዩ በርካታ መረጃዎችን ማቅረብ ይቻላል። ጊዜም ወረቀትም አይበቃውም። ከዚህ አንጻር እስቲ እንግዲህ ብልጽግና የአማራ ህዝብ ወኪል ነው ወይ የሚለውን በተመለከተ ወደ ጎን አቆየውና ከዚህ በፊት ብልጽግና የፈጠረው በፍላጎታችን ልክ ነው ከሚለው ሽመልስ አብዲሳ ጋር የሚቃረን ንግግር ነው። ሽመልስ አብዲሳ ብልጽግናን የፈጠርነው በፍላጎታችን ልክ ፍላጎታችን ለማሳካት ነው በሚል የተናገረውና ብልጽግና የኦሮሞ ነው ከሚለው ንግግር የሚጋጭ ነው። እንግዲህ ብልጽግና የአማራ ትክክለኛ ወኪል ነው ካሉ ሽመልስ ደግሞ በሌላ መንገድ ይህንን ሲገልጸው ነበረ። ያው በእርግጥ እንግዲህ ተመስገን ጥሩነህም ያው የነ ሽመልስን የፖለቲካ የኤምፓየር ስለሚያስቀጥል ምናልባት በዛ ውስጥ በንዑስ ባለቤትነት ሊታይ ይችላል። ለሱ ለአማራ ህዝብ ግን ሆነ ለኦሮሞ ህዝብ ግን ብልጽግና እንደ ፓርቲ የሚፈይደው እንደሌለ በዚህ ጉዳይ ላይ ብዙ መናገር ይቻላል። አሁን ብልጽግና ትክክለኛ የአማራ ወኪል ነው የሚሆነው የሚለው ጉዳይ በምን መመዘኛ ነው፣ በምን መንገድ ነው ብልጽግና የአማራ ወኪል የሚሆነው የሚለውን እናስቀምጠውና ብልጽግና ግን ለራሱ ሰዎች ይሆናል ወይ የሚለውንም እንመልከት። ብልጽግና ለራሱ ሰዎች ይሆናል ወይ በሚለው ላይ ለማሳያ የአማራ ብልጽግና ከፍተኛ ባለስልጣን የተባሉትን አንድ ሶስት ሰዎች እናንሳ። ዮሐንስ ቦያለው አሁን የት ነው ያለው? የአማራ ብልጽግና ከፍተኛ ባለስልጣን ነበር። ብልጽግና ለራሱም ሰው አልሆነም። አሁን የት ነው ያለው? ጥያቄ በመጠየቁ ያለውን አሰራርና ድርጅቱን በመቃወሙ ድርጅቱ የግለሰብ ነው፣ የህዝብን ጥቅምና መብት እያስከበረ አይደለም፣ በአማራ ህዝብ ላይ በደል እየደረሰ ነው ብሎ በመጠየቁ የት ነው ያለው? አሳዛኝ ፎቶግራፍ ወጥቶ ተመልክታችኋል። ከዮሐንስ ቦያለው በዚህ ሁኔታ ውስጥ ይገኛል። ገዱ አንዳርጋቸው የት ነው ያለው? የፖለቲካ ጥገኝነት ጠይቆ በአሜሪካ ነው የሚገኘው። ከብልጽግና በምን ሁኔታ ነው እየተባረረው? በፓርላማ ውስጥ ብልጽግናን በተመለከተ ያደረገው ንግግር ምን ይመስላል? እንግዲህ አሁን የቀድሞ የብልጽግና ባለስልጣናት የነበሩ ስለራሱ ስለ ብልጽግና ምን እየተናገሩ ነው? ንጉሱ ጥላሁን የት ነው ያለው? የቁም እስረኛ ሆኖ ከሀገር እንዳይወጣ ከከተማ እንዳይወጣ ተደርጎ የቁም እስረኛ የሆነው ንጉሱ ጥላሁን የት ነው ያለው? የደመቀ መኮንን በጡረታ እንዲሰናበት ከተደረገ በኋላ አሁን ያለው በምን ሁኔታ ነው? ይሄ እንግዲህ ተመስገን ጥሩነህ ከሱ ቀደም ብለው በብልጽግና ውስጥ ከፍተኛ ኃላፊነት የነበራቸው ሰዎች አሁን የት ነው ያሉት ብሎ ቢጠይቅ እንኳን ለአማራ ህዝብ ለራሱ ለብልጽግና ባለስልጣናት የማይሆን ፓርቲ መሆኑን ይገነዘባል። በእርግጥ እንግዲህ እነዚህ ተባረው እሱ ቦታውን ስለያዘና የአማራ ህዝብ የመጨረሻ ወኪል ተደርጎ ስለተቀመጠ እንግዲህ የብልጽግና የአማራ ህዝብ ትክክለኛ ወኪል መስሎ ሊታየው ይችላል። የብልጽግና ባለስልጣናትና እንግዲህ እነዚህን አንስተናል። ብልጽግና የትኛውን ህዝብ ይወክላል የሚለው ጉዳይ ብዙ የሚያስብል ነው። ኦሮሞንም ነው ወይስ ደግሞ አማራን የሚወክለው? ኦሮሞን ወይስ ሽመልስ አብዲሳን? ኦሮሞን ወይስ ደግሞ አብይ አህመድን የሚለውም ለዚሁ ሊነሳ ይችላል። የኦሮሞ ህዝብም በታሪክ አይቶት የማያውቀው ከፍተኛ ሰቆቃ ነው በስሙ እየተነገደበት ጭምር እየተፈጸመበት ያለው። ይህንን እንግዲህ በተለያዩ አካባቢዎች ተንቀሳቅሶ ማረጋገጥ ይቻላል። ጥቂት ከኦሮሞ ህዝብ የወጡ የመሬት ደላሎች፣ የፖለቲካ ደላሎች እንዲሁም ደግሞ በአብይ አህመድ የሲቪልና የወታደራዊ ስልጣን ዙሪያ የተሰበሰቡ ሰዎች የሚጠቀሙት ጥቅም የኦሮሞን ህዝብ እንደማይወክል የኦሮሞ ህዝብ እንግዲህ በወለጋም በጉጅም በቦረናም ያለበት ሰቆቃ የሚታወቅ ነው። ስለዚህ ብልጽግና ባለቤቱ ማን ነው ከተባለ አብይ አህመድ ብቻ ነው። ኢትዮጵያ በታሪክ የመሰለ ፈተና እንግዲህ እንደ ብልጽግና ዘመን አይታ አታውቅም። እንግዲህ መልከጥፉ ነው ብልጽግና፣ በመልከጥፉ ነው በስም ለመደገፍ ብልጽግና የሚል ስም ቢወጣለትም ግን መልከጥፉነቱን ሊሸፍን የሚችል ፓርቲ አልሆነም። መልከጥፉን በስም ይደግፉ የሚባለው ነው ፓርቲው። እንግዲህ ይሄ ብልጽግና ፓርቲ በደንብ ይገለጽ ከተባለ ብልጽግና ፓርቲ የአብይ አህመድ የግል ንብረት ነው። ምስረታውንም ታስታውሳላችሁ። በምርጫ ቦርድ ጠቅላላ ጉባኤውን ሳያሟላ የተመዘገበና በማን አለብኝነት በኋላ የኦዲትና የኢንስፔክሽን መተዳደሪያ ደንቦቹን ጭምር በኋላ ነው ያሟላው እና ብልጽግና የማን ነው ከተባለ የአብይ አህመድ የግል ንብረት እንጂ የአማራም የኦሮሞም እንዲሁም ደግሞ የሌሎቹ ጭምር ነው ማለት እንኳ አይቻልም። ለማንኛውም ብልጽግናን ከዚህ በላይ በብዙ ነገር መግለጽ ይቻላል፣ ግን ወደ ሌሎች መረጃዎች ልሄድ። ዛሬ በተለያዩ አካባቢዎች ለብልጽግና ሰልፍ በሚል ሰዎች ወጥተዋል። በዚህ ቦምብ ፍንዳታ ደርሷል። እሱን እመለስበታለሁ። ከዛ በፊት ወደ አዲስ አበባ የሚወስደን መረጃ ላስከትል። በአዲስ አበባ ቡድን 120 እየተባለው የሚጠራው የአምቦ ቡድን ዋና መሪዎች በአዲስ አበባ ታስረው ይገኛሉ የሚሉ መረጃዎች ወጥተዋል። እነ ካሳዬ ቀነኒሳ በአዲስ አበባ ታስረው ይገኛሉ። ከአዲስ አበባ ወደ አምቦ እንዲዛወሩ የአምቦ ከተማ ከንቲባና የምዕራብ ሸዋ ዞን ባለስልጣናት ከአዲስ አበባ እንዲዛወሩ እንቅስቃሴ እያደረጉ እንደሆነ መረጃ ምንጮች ገልጸዋል። እንግዲህ የቡድን 120 መሪ እነ ካሳዬ ቀነኒሳ
በቁጥጥር ስር የዋሉት ህዝብ ምሬትና ብሶት ማሰማቱን ተከትሎ ለይስሙላ ቢሆንም አሁን ወደ አምቦ የሚዛወሩት ለሁለት ጉዳይ እንደሆነ ውስጥ አዋቂ የመረጃ ምንጮች ይናገራሉ። አንደኛው በአዲስ አበባ በሚቆዩበት ጊዜ የሚያጋልጡት በርካታ ጉዳይ ስላለ እና በዚህ ኔትወርክ ውስጥ ሽመልስ አብዲሳ እስከ ተለያዩ ባለስልጣናት ድረስ የሚጋለጥ የተለያየ ጉዳይ ስላለ እስረኞቹን በቅርብ ርቀት ለማድረግ እና የአምቦ ባለስልጣናት ጎን ለማድረግ፣ ሁለተኛውና ዋናው ምክንያት ደግሞ እንዲያመልጡ ስለተፈለገ ከአዲስ አበባ ከቃሊቲ ወደ አምቦ የፖሊስ ጣቢያ ተወስደው በሌሊት በተለየ መንገድ እንዲያመልጡና ጠፉ ተብሎ በታጣቂዎች ተኩስ አመለጡ የሚል ስራ ለመስራት እንደሆነ ነው። ለዚህ ሽመልስ አብዲሳም በተለይ የዚህን የምዕራብ ሸዋ የስልጣን ቡድን ለማስጠበቅ እነዚህ በመደበኛ አደረጃጀቱ ውጭ ያሉ ቡድኖች የሚደገፉት በነሽመልስ ስለሆነ እንዲያመልጡ ለማድረግ ነው የሚሉ መረጃዎች ወጥተዋል። ሌላው አዲስ አበባ በአንድ ሳምንት ብቻ ከ50 በላይ የህወሓት ደጋፊ የተባሉ የህወሓት ስምሪትና ተልዕኮ ተቀብለዋል የተባሉ ሰዎች ታስረዋል። የትግራይ ተወላጆች ናቸው። በተለያዩ አካባቢዎች በቁጥጥር ስር ውለዋል የሚሉ መረጃ ወጥቷል። ይህ እንግዲህ እንደ ወትሮው የትግራይ ተወላጆች እንዲሁም ደግሞ የአማራ ተወላጆች ሲታሰሩ ዝም ብሎ በመደበኛው የደህንነት መዋቅር አይደለም። እነዚህ የታሰሩት በአዲስ አበባ በሚገኙ እና ከትግራይ ተፈናቅለው በመጡ የፖለቲካ መሪዎች፣ የቀድሞ ወታደራዊ አዛዦች እና በእነዚህ ቡድን ጥቆማ አማካኝነት ነው። ያው እንግዲህ ህወሓት ለሁለት ከተከፈለ በኋላ በአዲስ አበባ የነ ደብረጽዮን ደጋፊ ናቸው የተባሉት በነጌታቸውና በነጻድቃን ቡድን በኩል ስምሪት ተሰጥቶ በቁጥጥር ስር እንዲውሉ እየተደረገ እንደሆነ ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ ደግሞ እነ ጀነራል ጻድቃን በአዲስ አበባ ሲያደርጉት የነበረው ስብሰባ አጠናቀዋል የሚል መረጃ ወጥቷል። በትግራይ ወቅታዊ የፖለቲካ ጉዳይ ላይ ያተኮረው ስብሰባ ህወሓትን በአጭር ጊዜ እናስወግዳለን ከትግራይ የሚል አቋም ወስዶ ስብሰባው ተጠናቋል። እንዴት እንደሚወገድ እቅድ በስብሰባው ላይ የተነሳው ከህወሓት መወገድ በኋላ በትግራይ ስለሚኖረው የፖለቲካ አስተዳደርና ሁኔታ በተመለከተ ውይይት አድርጓል ነው የተባለው። የነ ጻድቃን ቡድን ይህንንም እቅድ አውጥቷል። እንግዲህ ይሳካል ወይ አዲስ አበባ ያለው የነ ጻድቃን ቡድን ወይስ ደግሞ መቀሌ ያለው የነ ደብረጽዮን ቡድን ነው ይህንን በብርሃን ፍጥነት ስራዎችን እየሰራ ያለው የሚለውን ስንመለከት እነ ጻድቃን እንደዚህ አይነት ስራዎችን እየሰሩ አለን ካላሉ ከፌዴራል መንግስት የሚደረገው ድጋፍ እንዲሁም ደግሞ ከትግራይ አንዳንድ ሰዎች የሚያገኙት የፖለቲካ ድጋፍ እንዳይጠፋ አለን ለማለትና በየጊዜው አዳዲስ ስልትና ስትራቴጂዎች፣ አዳዲስ ንቅናቄዎችን፣ አዳዲስ ድርጅቶችንና አዳዲስ የኃይል አሰላለፍ መስርተናል በሚል እንግዲህ ይህንን ራሳቸውን በዚህ የፖለቲካ ሚዛን ውስጥ ለማቆየት የሚያደርጉት መፍጨርጨር ነው እንጂ መሬት ላይ ያለው ሁኔታ ያው እንግዲህ በነ ደብረጽዮን ቡድን በህወሓት ተይዟል። ከዚህ ጋር በተያያዘ እንግዲህ ደግሞ ምርጫ ነክ መረጃዎችን ላስከትልና ወደ ሌሎች የግንባር መረጃዎች እመለሳለሁ። ከምርጫ ነክ መረጃዎች እንግዲህ አውሮፓ ህብረት አልታዘበውም ያለውን ምርጫ የነ ዶክተር ወርቅነህ ድርጅት ኢጋድ እታዘባለሁ እያለ መሆኑን የሚያሳዩ መረጃዎች ወጥተዋል። ይሄ በግልጽ እንግዲህ ያኖሩትን ቅርት ያገለግላል እንደሚባለው አባባል ነው። ያኖሩትን ቅርት ያገለግላል ማለት ነው። ዶክተር ወርቅነህ ገበየሁ የኢጋድ ዋና ጸሐፊ እንዲሆን አብይ አህመድ በሪኮመንዴሽን ወይም ደግሞ በአብይ አህመድ በተሰጠ በድጋፍ ነው እንግዲህ ኃላፊ ሆነው። አሁን ደግሞ እንግዲህ ያው የኦህዴድ ቁልፍ ሰው ነው ወርቅነህ ገበየሁ። አሁን ይህን ምርጫ እታዘባለሁ እያለ ነው የሚገኘው። ከዚህ ጋር በተያያዘ እስኪ አንዳንድ መረጃዎችን እናንሳ። በምስራቅ አፍሪካ ባሉ ሀገራት ኢትዮጵያን ወክለው ስምሪት የተሰጣቸው የአብይ አህመድ ዋና ዋና ሰዎች እነማን ናቸው? ምስራቅ አፍሪካ እነዚህ እንግዲህ ለክፉ ቀን አብይ አህመድ ያስቀመጣቸው ናቸው። በጅቡቲ የሚገኘው የኢትዮጵያ ንግድ ባንክን ጨምሮ የንግድ ባንክ ስራ አስኪያጅ እንዲሁም ደግሞ በኤምባሲው ጅቡቲ በሚገኘው የኢትዮጵያ ኤምባሲ፣ በኬንያ የኢትዮጵያ ኤምባሲ፣ በምስራቅ አፍሪካ በተለይ በአፍሪካ ቀንድ በሶማሊያና በሀርጌሳ የወታደራዊ አታሼዎች እንዲሁም ደግሞ የኤምባሲና የተለያዩ ወታደራዊ ስምሪት የተሰጡ ሰዎች የአብይ አህመድ የቅርብ ሰዎች ናቸው። በወታደራዊ አታሼ በኢትዮጵያ የጅቡቲ ምድር ባቡር ስራ አስኪያጅን ጨምሮ አብይ አህመድ በምስራቅ አፍሪካ ዙሪያ የራሱን ሰዎች ነው ያስቀመጠው። ከነዚህ ሰዎች እንግዲህ ሰፋ ባለ ጉዳይ ደግሞ የምስራቅ አፍሪካ ሀገራት የጋራ ድርጅት የሆነው የኢጋድ የሚመራው አሁን በኦህዴድ ሰው ወርቅነህ ገበየሁ ነው። ይሄ ምርጫውን ታዘባለሁ ብሏል። በምርጫው ቅድመ ሁኔታ፣ በምርጫው ሂደት እና በድህረ ምርጫው ላይ እንግዲህ ሪፖርት ያወጣል ተብሎ ይጠበቃል። ያው እንግዲህ ስለ ምርጫው ብዙ ነገሮችን ብለናል። ምርጫው የሚያሟላው ነገር የለውም። ምርጫ ነክ መረጃዎች ጋር በተያያዘ የ9 ፓርቲዎች ከምርጫ ውድድር ውጭ መሆናቸው ሲገለጽ
ከነዚህ ውስጥ ደግሞ በቅርቡ የተመሰረተው የጌታቸው ረዳ ፓርቲ ስምረት ፓርቲ ይገኝበታል። በትግራይ ምርጫ ባለመደረጉ ምክንያት የጌታቸው ረዳ ፓርቲ ስምረት ከምርጫ ውጭ ሆኗል። ከምርጫ ውጭ ከሆኑ 9 ፓርቲዎች መካከል አንዱ ሆኗል። ምናልባት የጌታቸው ፓርቲ እንግዲህ በሌላ ጊዜ ምርጫ አንድ ዙር የማይወዳደር ከሆነ የመሰረዝ እድሉ ከፍተኛ ነው የሚሆነው። እንግዲህ የጌታቸው ፓርቲ ለዚህ ዓመት ይደርሳል ቢባልም በትግራይ ውስጥ ያለው ሁኔታ ይህንን ስለማይፈቅድ እነጌታቸው ከምርጫ ውጭ ሆነዋል። ሌላው ዛሬ በነበረ የብልጽግና የድጋፍ ሰልፍ ላይ አንዳንድ ፓርቲዎች እና የፓርቲ አመራሮች በድጋፍ ሰልፍ ላይ በመገኘት ለብልጽግና አጋርነታቸውን አሳይተዋል የሚሉ መረጃዎችም ወጥተዋል። ከባህር ዳርና ከአዲስ አበባ የተገኙ መረጃዎች ይህንን ያሳያሉ። እንግዲህ አንዳንድ ፓርቲዎች ከብልጽግና ጋር እንደዚሁ የወንበር ድልድል የምርጫ የህዝቡን እንኳ የመምረጥ መብት እንኳ እንዳይኖረው እኔ እዚህ ወንበር ለቅልሃለሁ እዚህ ትወዳደራለህ በሚል እንደዚሁ የእጀባ ወንበር ይሰጣቸዋል። እነዚህ ተገኝተዋል ተብሏል። ወደ ሌሎች መረጃዎቻችን ስንሄድ ከምርጫ መረጃዎች ወጣ ብለን ባሉ ጉዳዮች ስንሄድ ከምርጫ ጋር የተያያዘ መረጃ ነው የሚያስከትለው። በምርጫ ጋር በተያያዘ ለድጋፍ ሰልፍ በወጡ ሰዎች ላይ የሞርተር ፍንዳታ ደርሷል። በደረሰው የሞርተር ፍንዳታ በሰዎች ላይ ንብረት ላይ በሰዎች ህይወት ላይ ጉዳት ደርሷል። በደቡብ ጎንደር ንፋስ መውጫ ከተማ ዛሬ የብልጽግና በጠራው ሰልፍ ላይ አሳዛኝ ዜና መሰማቱ ነው እንግዲህ የተገለጸው። ይህ የሆነው በሞርተር ፍንዳታ የሰዎች ህይወት አልፏል። ከባድ የአካል ጉዳት ደርሷል። ዛሬ ማለዳ በጎንደር ንፋስ መውጫ ከተማ በተፈጸመ የሞርተር ፍንዳታ አንድ ሴት ህይወቷ ወዲያውኑ አልፏል። ሌሎች 3 ደግሞ ከባድ ቁስለኛ ሆነዋል። አንዷ ሁለቱም እግሮቿ ከጥቅም ውጭ ሆነዋል። የሕክምና መረጃዎች እንደሚያሳዩት ዛሬ በሞርተር ፍንዳታ የተገደለችው ባለፈው ሳምንት ብልጽግና በዚሁ ከተማ በጠራው ሰልፍ ላይ አልወጣም ማለቷን ተከትሎ ዛሬ ሚሊሻዎች በግዳጅ የፋኖ ደጋፊ ነች በሚል ወደ ሰልፍ ካስወጧቸው በኋላ የሞርተር ፍንዳታ ደርሶ ነው ዛሬ በሚሊሻ በግዳጅ ከወጡትና ከተገደሉት መካከል እንግዲህ ሴትዮ አሳዛኝ ሆኗል። ሰልፉን ለመበተን አብራጅት ተብሎ ከሚጠራ ተራራማ ስፍራ ላይ ወደ ከተማው የሞርተር ፍንዳታ እና የሞርተር ጥቃት መፈጸማቸውን የገለጸ አንድ የፋኖ የአካባቢው አመራር ቀደም ብለን ብልጽግና የይስሙላ ምርጫ ላይ ሰልፍ እንዳይወጡ ሰዎችን አሳስበን ነበረ፣ ይሄ እንዳይደርስ ነበር አሳስበን የነበረው ብሏል። ዋናነት ዓላማችን በስርዓቱ ዋና ዋና ባለስልጣናትና የጸጥታ እና እንዲሁም ደግሞ ወታደራዊ አመራሮች ላይ የነበረ ቢሆንም በሲቪሊያን ላይ ጉዳት ደርሷል ሲል ነው የገለጸው። ለምን በሲቪሊያን ላይ ጉዳት ደረሰ የሚል ጥያቄ ጠይቄው ስለነበር እንግዲህ በደረሰው ጉዳት እናዝናለን፣ ግን ቀደም ብለን ማስጠንቀቂያ ሰጥተን ነበር ነው የሚለው። ወደ ሌሎች መረጃዎች ሳልፍ ወደ ኮረም ቀጠና የሚወስደን መረጃ ላስከትል። እንግዲህ ሰሞኑን በኮረም ቀጠና ያለውን ወታደራዊ እንቅስቃሴ ስምሪት፣ እንዲሁም ደግሞ ትላንትና የነበረውን ውጊያ በተከታታይ እያደረስኳችሁ ነው የሚገኘው። ዛሬ ከተሰሙ መረጃዎች መካከል በኮረም ከተማ ላፈሳ የመጡ የህወሓት ሚሊሻዎች ትጥቃቸው በወጣቶች ተነጥቋል የሚል መረጃ ነው። በአፈሙዝ እና በግዳጅ አፈሳና እንዲሁም ደግሞ ወታደራዊ ገፈፋ ለማድረግ የመጡ የሚሊሻ አባላት ወጣቶቹ ቀድመው እንግዲህ ሚሊሻዎቹን ከበባ ውስጥ ማስገባት ተኩስ በመክፈት ጭምር እንግዲህ ወጣቶቹም ትጥቅ እንደነበራቸው ነው መረጃ የሚያሳየው። 8 ክላሽንኮፍ ተነጥቀዋል ሚሊሻዎቹ። ከዚህ ባሻገር ደግሞ 4ቱ ሚሊሻዎች ተይዘው በወጣቶቹ ክፉኛ ተደብድበዋል። አንዱ የመትረፍ ዕድል የለውም ነው የተባለው። ይሄ የሆነው በኮረም ከተማ አቅራቢያ ማይማዶ እና አዲቀይ ተብሎ በሚጠሩ ቀበሌዎች ነው። ዛሬ ረፋድ ላፈሳ የሄዱ የህወሓት ሚሊሻዎች በወጣቶቹ ተደብድበው ጉዳት የደረሰባቸው ትጥቃቸውንም እየተነጠቁት። ይህንን ተከትሎ የአርሚ 31 ኮር አካባቢው ስምሪት በማድረግ ይህንን ያደረጉ ወጣቶችን ለመያዝ እና ለማደን እየተንቀሳቀሰ እንደሆነ ነው መረጃው የሚያሳየው። ወደ ሞጣ ቀጠና የሚወስደን መረጃ ላስከትል። ምስራቅ ጎጃም ወደ ሞጣ ስንሄድ ደግሞ በሞጣ ከተማ በደረሰ የቦምብ ፍንዳታ የሚሊሻ አባላት ተገድለዋል። እንዲሁም ደግሞ 5 የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። የአካባቢ የፋኖ መረጃ ምንጮች እንደገለጹት በተፈጸመው የቦምብ ፍንዳታ ቁጥራቸው ያልታወቀ የሚሊሻ አባላት ተገድለዋል። 5 የሚሆኑ ደግሞ ቆስለው ሕክምና ሆስፒታል ገብተዋል። ፋኖ በጥቃት ቆስለው ሆስፒታል ከገቡት ባሻገር እንደዚሁ
የገቡትን በስም ዝርዝር ይፋ አድርጓል። ለዚሁም ደግሞ የተገደሉትንም ስማቸውን እያጣሩ እንደሆነ ነው የገለጹት። ወደ ሸዋሮቢት ቀጠና ስንሄድ ደግሞ በሸዋሮቢት ቀጠና በሌሊት ዘመቻ ጉዳት ደርሷል። በሸዋሮቢት አቅራቢያ በሚገኘው የለን ተብሎ በሚጠራው ቦታ በሌሊት ከአራት አቅጣጫ ወደ አካባቢው የተንቀሳቀሰ መከላከያ በአካባቢው ፋኖን ከበባ ውስጥ ለማስገባት የአየር ወለድ የሚሊሻ የአድማ ብተና ኃይል በሌሊት እንቅስቃሴ አድርጎ ነበር። ይህንን ተከትሎ እንግዲህ በአካባቢው ከሌሊቱ 8 ሰዓት እስከ 10 ሰዓት የቆየ ውጊያ ተደርጓል። ከሌሊቱ 8 ሰዓት እስከ 10 ሰዓት በቆየው ውጊያ የደረሰ ጉዳት አልታወቀም በዝርዝር። በተለይ በሚሊሻ በአየር ወለድና በአድማ ብተና የደረሰው ጉዳት አልታወቀም። በፋኖ በአራት አቅጣጫ እና በሁለት እንደዚሁ ደግሞ ቀበሌዎች ተኩስ የከፈተውን ኃይል ያጸፋ ምላሽ በመስጠት በተሬ ኩርበር በኩል እና መንግስት ተብሎ በሚጠሩ ቀበሌዎች ሽፋን በመስጠት ከበባ ሰብሮ ወጥቷል። ፋኖ ከበባውን ሰብሮ ሲወጣ በተሰጠ ውስጥ ከበባና ጥቆማ በ5 አባላት ላይ ጉዳት መድረሱን እንደዚሁ ከፋኖ በኩል የተገኙ መረጃዎች ያሳያሉ። እንግዲህ የሌሊት ዘመቻዎች እንግዲህ ምን ያክል መረጃ ላይ የተመሰረቱ እንደሆነ የሚያሳይ ነው። ከውስጥ በሚሰጡ መረጃዎች ነው ፋኖዎች ባሉበት ቀጠና ከከተማ እስከ ፋኖ ቀጠና ድረስ ባለው ያን ያክል የሌሊት ጉዞ ረጅም ጉዞ ሲደረግ ከውስጥ የሚደረገው የመረጃ ልውውጥ ለዚህ አይነት ጥቃት እንግዲህ ከፍተኛ አስተዋጽኦ እንዳለው ባለፈውም በደንቢያን አካባቢ የወጡ መረጃዎች ይህንን ያሳያሉ። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ አፍሪካ ቀንድ ያለውን ሁኔታ የተመለከተ ነው። በአፍሪካ ቀንድ የዩናይትድ አረብ ኤሚሬትስ በሶማሊያ፣ በሀርጌሳ፣ በፑንትላንድ፣ ቦሳሶን ጨምሮ በኢትዮጵያ እና በሱዳን የምታደርጋቸውን ሊቢያ እና ቻድን ጨምሮ የምታደርጋቸውን ጣልቃ ገብነቶች በተመለከተ እና የሚደርሱ ሰቆቃዎችን በተመለከተ ዓለም አቀፍ ሚዲያዎች እንደዚሁ እና ዓለም አቀፍ ተቋማት አሁን ሰሞኑን ትኩረት ሰጥተውታል። በዛሬው ዕለት የወጣው የሂውማን ራይትስ ዎች መግለጫ የዩናይትድ አረብ ኤሚሬትስ የኮሎምቢያ ቅጥረኛ ወታደሮችን በመመልመልና በማሰልጠን ወደ ሱዳን ወደ አርኤስኤፍ በመላክ አርኤስኤፍ በንጹሃን ላይ የሚያደርሰውን ጉዳትና አቅሙን እያሳደገች ትገኛለች። ለደረሱ ጄኖሳይድ እና እልቂቶችም ተጠያቂ መሆን አለባት የሚል መግለጫ ይዞ ወጥቷል። የኮሎምቢያ ቅጥረኛ ወታደሮች ወደ ሱዳን ለጦርነት ከመግባታቸው በፊት ወደ ዩናይትድ አረብ ኤሚሬትስ ውስጥ ተወስደው አልወትባ እና ጋያቲ ተብሎ በሚጠሩ ሁለት ማሰልጠኛ ጣቢያዎች ወታደራዊ ስልጠና እንዲወስዱ ይደረጋል። ወታደራዊ ስልጠና ከወሰዱ በኋላ ደግሞ በተለያዩ ሀገራት በኩል ወደ ዳርፉር እንዲገቡ ይደረጋል። በዚህም እንግዲህ በተለይ በቻድ በሊቢያ እና በተለያዩ አቅጣጫዎች እንዲገቡ ይደረጋል። አሁን ደግሞ በደቡብ ሱዳንና በኢትዮጵያ በኩልም ወደ ሱዳን እንዲገቡ እየተደረገ ነው የሚገኘው። ይህንን በተመለከተ እንግዲህ ይህንን ምልመላ የሚያደርገውም ድርጅት መቀመጫውን ዩናይትድ አረብ ኤሚሬትስ አቡዳቢ ያደረገ ግሎባል ሴኪዩሪቲ ሰርቪስ ግሩፕ የተባለ ቡድን ነው፣ ድርጅት ነው ይህንን ምልመላ የሚያደርገው። ይሄ ጥበቃ ኤጀንሲ እነዚህን ቅጥረኛ ወታደሮች እየመለመለ ወደ ዩናይትድ አረብ ኤሚሬትስ ያመጣል። ዩናይትድ አረብ ኤሚሬትስ ከመጡ በኋላ ደግሞ በጥንቃቄ ከሀገር እንዲወጡ ተደርገው በሊቢያ በቻድ በኩልና በሶማሊያ ቦሳሶ በኩል ወደ ዳርፉር እና ወደዚህ ይገባሉ። ሁማን ራይትስ ዎች አርኤስኤፍ የሱዳኑ ፈጥኖ ደራሽ ኃይል በአልፋሽር በ10 ሺዎች የሚቆጠሩ ሰዎች እልቂትና የዘር ጭፍጨፋ የፈጸመ ድርጅት ነው፣ ተጠያቂ ሊሆን ይገባል። በዋናነት ግን ከዚህ ጀርባ ያለችው ዩናይትድ አረብ ኤሚሬትስ ነች ብለዋል ሁማን ራይትስ ዎች። እንግዲህ ከቀናት በፊት ሮይተርስም ዘገባ ማውጣቱ ይታወቃል። አሳዛኙ ጉዳይ ይላል ሁማን ራይትስ ዎች፣ አሳዛኙ ጉዳይ አሜሪካ፣ እንግሊዝ፣ አውሮፓ ህብረት፣ አፍሪካ ህብረት እነዚህን ጨምሮ ሌሎች ሀገራት ዩናይትድ አረብ ኤሚሬትስን ለማውገዝና እንዲሁም ደግሞ ግፊት ለማድረግ እንድታቆም አለመፈለጋቸው ጉዳዩን አሳዛኝ ነው ሲል ሁማን ራይትስ ዎች ገልጿል። የድርጅቱ የአፍሪካ ዳይሬክተር ማውሲያ ሶጎን ዓለም አቀፉ ማህበረሰብ ዩናይትድ አረብ ኤሚሬትስ ላይ አስፈላጊውን ጫና በማድረግ የምታቀርበውን የጦር መሳሪያ፣ ወታደራዊ ሎጂስቲክ፣ ቅጥረኛ ወታደሮች እና የገንዘብ ድጋፏን እንድታቆም እንዲያደርግ እና ግፊት እንዲደረግባት ጥሪ አቅርበዋል። ዩናይትድ አረብ ኤሚሬትስ እንግዲህ በሱዳን ክስ ቀርቦባታል። በዓለም አቀፉ የወንጀል ፍርድ ቤት በዘር ማጥፋት ክስ ቀርቦባት ነው የምትገኘው። ወደ አስመራ የሚወስደን መረጃ አስከትላለሁ። በአስመራ የካይሮ ዩኒቨርሲቲ በአስመራ ቅርንጫፉን ሊከፍት መሆኑ ተሰምቷል። ከወታደራዊ ትብብር ባሻገር የካይሮና አስመራ ወደ ተቋማት ግንባታ ተሸጋግረዋል። ዋና ዓላማው
በቀይ ባህርና በአፍሪካ ቀንድ ጉዳይ ምርምር ጥናት ማድረግ እንደሆነ ነው የካይሮ ዩኒቨርሲቲ በአስመራ የሚከፈተው የተገለጸው። ያው እንግዲህ ግልጽ የሆነ የአባይ ፖለቲካ ነው እንግዲህ ግልጽ በሆነ ሁኔታ ይሄ ጉዳይ። ሌላው ወደ ቀይ ባህር የሚወስደን መረጃ ነው። ቀይ ባህር ላይም እንደዚሁ ግብጽ ማሳሰቢያ ሰጥታለች። ግብጽ በ9ኛው የግብጽና የየመን የቀይ ባህርና የገልፍ ሀገራት ስትራቴጂካዊ ስብሰባ ላይ የቀይ ባህር ተዋሳኝ ያልሆኑ ሀገራት እንዳይገኙ የሚል በውጭ ጉዳይ ሚኒስትሯ በኩል ለየመን እንደዚሁ ማሳሰቢያ መስጠቷን የሚድል ኢስት ሞኒተር ዘግቧል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ